ይሄ በቋንቋ ቦይፍሬንድ ገርል ፍሬንድ ብለው የሚቆዩ አሉ። በጓደኝነት እንጠናና ይሄን አመት እናሳልፍ እንዲህ እያሉ በዝን የሚዘናጉ አሉ። እነዚህ አይነት ሰዎች ላይ ነው ምክር እንዲሰጡልኝ የፈለኩት። ይሄማ ያው አንደኛ እኛ ሙስሊሞች ነን አልহামዱሊላህ ረቢል ዓለሚን። ይሄ እኛ ውስጥ ጭራሽ አይመለከትም፣ ባህላችንም አይደለም። ከፈለግን ወደ ኋላ እኮ ዞር ብለን አባቶቻችንን አያቶቻችንን ማየት እንችላለን። በዚህ አላሳለፉትም እና ትዳር በዚህ ምክንያት ማቆየቱ አንደኛ የአላህን ቁጣ ነው የሚያመጣው። መጠናናት የሚባል ነገር የለም። ሰው ምንም ተጠናንቶ ሊተዋወቅ አይችልም። የሰውን እንትን የሚያውቀው ማን ነው? አላህ ብቻ ነው። ብዙ ጊዜ በጥናት እናሳልፋለን ብለው አሳልፈውም በኋላም እኮ ላይገናኙ ይችላሉ። በሆነ ነገር ይፈርሳል። ይሄ ማለት በባጢል ላይ ስለሆነ ያሉት ማለት ነው። የሚያምረው አላህ ባዘዛቸው መንገድ ገብተው ወደ ኒካሁ ወደ ትዳሩ መተው አላህን ሱብሓነሁ ወተዓላ ረህመቱን ለምነው ርዚቁን አስፋልን ብለው አላህን ለምነው ወደ ትዳር ይግቡ እንጂ በዚህ ምክንያት ሊዘናጉ አይገባም። ሸሪዓው ማይፈቅድላቸውም።